አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት 285 ሺህ ብር የፈጀ እቃ ነው ማሳያችሁ። ስለዚህ ምንድን ነው የሚለውን ኢንሻአላህ ከኢብራሂም ሰኢድ ፈርኒቸር የምንሰማው ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብ አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። እሺ የቻናሌ ቤተሰቦች እንግዲህ ምን ነው የሚለውን ኢንሻአላህ ኢብራሂም አብራርቶ የሚነግረን ይሆናል። ኢብራሂም ደህና ነኝ፣ አንተሳ? ጠፍተናል እኮ ቪዲዮ ሰርቼ ማላውቅ እኔም እናንተም መርሳ እየሰራችሁ በዛው እየሸኛችሁ የመርሳውን እሺ። አሁን ቁምሳጥን እያየሁ ነው። ሁለት አይነት ቁምሳጥን በሁለት አይነት ማቴሪያል የተሰራ። እስኪ አሁን ከሱ እንጀምር። ከዚህ ሲጀምር ያው የውስጥ ስፋቱ ወይም ወደዛ ያለው የጎን ስፋቱ ያው የተለመደ ነው ስል አሁን እቺ 2 ሜትር አንጎን ነው። ጎን 2 ሜትር ቁመቱ ወደ ላይ 240 ውስጥ ይመጣል ወደ ላይ ያለው ማለት ነው። እዚህ ላይ ግን አሁን ለየት የሚያደርገው ነገር ቢኖር ይሄ ሲቀረብ አድርገው ፋብሪካ የቀባው ነው HDF የሚባለው ነው። እዛኛው ስንሄድ ግን ኤምዲኤፍ ደግሞ እናየዋለን። እኛን የቀባ ነው። ይሄ ፋብሪካ ቅብ ነው፣ HDF ይባላል። ያው በፊትም ብዙ ጊዜ እንለዋለን፣ ግን እንደዚህ ሻሚ አስተያየተን አናውቅም። ዛሬ ሁለቱንም ነው እንግዲህ። እዛ ጋር ኤምዲኤፍ አለ፣ እዚህ ጋር HDF አለ። እዛ ጋር እናንተ የቀባችሁት ነው፣ እዚህ ጋር ፋብሪካ የቀባው ነው። እዚህ ጋር እዚህ ጋር ላይ አሁን ካለር ይሄ አሁን ለምሳሌ ይሄንን ምርጫቸው አድርገውታል ሰዎቹ። ይሄንን ማለት ነው የባለቤቶቹ ምርጫ ነው። ይሄ ሆኖ እያለ ሌላ ቢፈልጉ ይሄን ወደ ሌላ ሰው መስጠት አለባቸው ወይ ወደ ጎን መጣል አለባቸው። ግን ለምሳሌ እናሳድሳል ቢባል አይታደስም እንዴ? ይታደሳል። ቀለም ይይዛል አይይዝም? ይይዛል። ግን እንደዛ ይሆናል። ያኛው ይታደሳል፣ ያኛው አይታደስም። ግን እንዳዲሳል ቢባልም ይታደሳል። ስሰጠው እንደዛኛው አይሆንም። እንደዛኛው አያምርም። እንዳሁን እዚህ ላይ መልሰህ መቀባት ትችላለህ። ግን ቅቡ በጣም ለስላሳ ስለሆነ ይሄን ቆሻሻ ማንኛው ነው አሪፉ? ለምሳሌ ለቆሻሻ ይሄን ፋብሪካ ያቀባው ምንም ነገር እንትን ነገር የለውም። ምንም አይነት ነገር ለቆሻሻ እንትን ያለው እንጂ ማሳደስ አይቻልም። በዚህ ውበት ብቻ እንደፈለጉ መጠቀም ይችላል፣ ማጌጥ ይችላሉ። ግን ደግሞ ጥንካሬው ይሳል የሚባለው ጥንካሬው ያው ነው። ለምሳሌ ይሄ ውስጡ ፋብሪካ ስለቀባው ውጩን እንጂ ውስጡ ያንንም ይሄም አንድ ምንም ልዩነት። ይሄ ፋብሪካ ቀለም ስለደረበበት ነው እንጂ እንጨቱ ያው ነው። ቴክነሱም ይሁን ምንም ይሁን ያው ነው። ብቻ ፋብሪካ ቀብቶታል። ያኛውን ደግሞ እናንተ እዚህ ቀብታችሁታል። እዚህ ጋር ምን አዲስ ነገር አለው? እዚህ ጋር አዲስ ነገር ያው መሳቢያው የተለመደው ነው። ሌላ እንትን የለውም። እዚህ ነው ሁለት መሳቢያ ነው። እዚህ ያው እንደ ትእዛዛቸው ሚስጥራዊ ያልተሰራበትም ይሄንን ስለፈለጉ ስላልታዘዝከ እዚህ ጋር ያው ዕቃ ስንሰራ እኛ በእነሱ ትእዛዝ ስለምንጓዘው እዚህ ጋር ትእዛዝ የለኝም። እሺ አሁን ለምሳሌ እንግዲህ 285 ሺህ ብለናል አይደል? ይሄ ብቻው ለምሳሌ ስንት ብር እናሰራ ብለው ያዙ? አሁን ባለው ዋጋ ይሄ 75 ሺህ ብር የተሰራው ቀጣይ ብሰራ 80 ሺህ ብር። ይሄ ግን የተሰራው 75 ነው። ይሄ 75 ቀጣይ ሰራሎ ብለው ትእዛዙ ይመጣ ኢትዮጵያ ያዙኝ 80 ሺህ ብር። መርሐባ። እዚህ ጋር ደግሞ በኤምዲኤፍ እናንተ በመረመጃችሁት ኤምዲኤፍ ነው። ቁመቱም ጎኑም የዚህ እኩል ነው። ልክ ተመሳሳይ ነው። እንደዛው ተመሳሳይ ነው። ይሄ ጋር ማለት ነው። ግን እዚህ ላይ አሁን ለምሳሌ ሰዎቹ ትእዛዙ ነው ይችን እንደዚህ አድርገህ ቀባ ብለውኛል። ቀብታል በራሳቸው ትእዛዝ ማለት ነው፣ በፍላጎታቸው። ይሄንንም ልክ እንደዛው ከላይ ያለው ይሄ ከታች ያለው ያው ባዘዙ መሰረት ሰርቻታለሁ። በትእዛዙ መሰረት ሰርቻታለሁ። ግን ይለያያል። ይሄንን ያንተ ዲዛይኑ ደግሞ እዚህ ጋር መሳቢያው ውጭ ላይ ነው። እሱ ይሄ ውጭ ላይ ነው። ያንኛው እዚህ ጋር ያለው ከውስጥ ነው። ይሄኛው ደግሞ ከውጭ ነው። የዚህ ማለት ነው የባለቤቶቹ ትእዛዝ ነው። የባለቤቶቹ ትእዛዝ ነው።
ስለዚህ አሁን እነሱ መሳቢያውን ቢፈልጉ ልክ ይሄን መክፈት አይጠበቅባቸውም። እንደዛኛው መክፈት አይጠበቅባቸውም። የዚህ አሁን ለምሳሌ የዚህ አሁን በውጭ ነው የዚህኛው ያኛው ግን ያው ባንድ ነው መቆለፊያው ከላይ ያለው ያ ባንድ ነው። አብረህ ዘግተህ ነው የምትቆልፍበት። ይሄ በውስጥ ነው፣ በውጭ ነው መቆለፍ። ስላይደር አለው ይሄዳል። የዚህ ቁመቱም ያው ጎኑም ተመሳሳይ ነው። ቁመቱም ምንም ልዩነት የለውም። ስለዚህ አሁን ይሄን ኤምዲኤፍ የሚባለው ነው። እሱ ኤምዲኤፍ ነው። ያው ቴክኖሱ ያው ነው፣ ምንም ልዩነት የለውም። ብቻ እናንተ እዚህ ነው አሁን ይሄን ቀለሙን እንቀይር ቢሉ መቀየር ይችላሉ። ዲዛይን መቀየር ይችላሉ። የተኳኳለ ምናምን ነገር ማጥፋት ቢፈልጉ ወይም ሌላ ነገር ቢፈልጉ ማለት ነው። ለምሳሌ ይሄ እርሳሲ ነው ወይ ሌላ ቡኒም ይሁን ብቻ ፒንክም ይሁን የፈለጉትን አይነት እንቀይር ቢሉ እዚህ ላይ ይቀየራል። ይሄንንም እናጥፋ ቢሉ ይቻላል፣ ማጥፋት ይቻላል። ይሄ እዚህ ማለት ነው። እና ለየት የሚያደርገው ነገር አሁን እዚህ መሳቢያው ላይ ነው። የዚህ በውጭ ነው፣ የዛ በውስጥ ነው። ይሄኛው እዚህ ጋር ቅድም እንዳያችሁት ከውስጥ ነው ያለው፣ እዚህ ውስጥ ላይ ማለት ነው። ይሄ ከውስጥ ነው መሳቢያዋ ያላቸው። ይሄኛው ደግሞ ከውጭ ነው፣ እዚህ ጋር ከውጭ ላይ ነው የሚገኙት ማለት ነው። አሪፍ። አንተ ማንኛው ነው እንደ ሰዎች ፍላጎት አንዴ አንተ እንደኔ ቢሆን ያ በውስጥ ያለው ለምሳሌ አሁን እዚህ ጋር ህፃንም ልጅ ይሁን ምንም ይሁን ያየዋል። አሁን ይሄን ያው መቼም መኝታ ክላስ ነው የሚቀመጠው ለማለት ያህል ነው እንጂ መኝታ ክላስ ነው መዝጊያም ስላለ ይዘጋል። ግን እንደኔ አመለካከት መሳቢያ በውስጥ ቢሆን አሪፍ ነው። በውስጥ እሺ። የዚህ ዋጋው የሰራሁት ይሄን 80 ሺህ ብር። ያንኛው አሁን ቀጣይ ለስራ ብትልስ 85 ሺህ። ስለዚህ አሁን ይሄንን በ75 ሺህ ነው የሰራው። አሁን ትእዛዙ ይመጣ በ80 ሺህ ብር። ይሄ አሁን በ80 ሺህ ብር ነው የተሰራው። ቀጣይ ቢመጣ 85 ሺህ ብር ነው። ልዩነቱ ምንድን ነው? ለምሳሌ ልዩነቱ እኛ ልክ እንደዛ ይሄን እናለሰልሳል ስንል ለዚህ እንቀባል ስንል ብቻ ብዙ ድክመትም አለበት። ድክመት ያለው ይሄን ነው። ያንኛው ራሱ ፋብሪካው ገለግሏቸዋል። ቆራርጣ መስራት ብቻ ነው። ይሄን ጠርዙን ብቻ ነው። ይሄን ጠርዝ ነው ለፊኒሺንግ ባለሙያው ለዋና ባለሙያው። ይሄ ሙሉ ይለሰለሳል። ይሄ ሙሉ ከተለሰ በብርጭቆ ተፈቅፍቆ ነው እንደገና ቀለም የሚረጨው። ኮላ አለው ቲንታ ምናምን ብዙ አይነት ፕሮሰስ አለ። ይሄ ያን ስታስብ ይሄ ይወደዳል በአሁኑ ሰዓት ላይ። ስለዚህ አሁን ይሄን ቀጣይ እሰራለሁ ብትል 85 ሺህ ብር ነው ማለት ነው። ነው ማሻአላ ደግሞ ምርጥ የሆነች ክችን ካቢኔት ናት። ስንት በስንት ነው የሚባለው? ነው ታዲያ 2 ሜትር በሜትር ከ7 እሱ ወደዛ 2 ሜትር ከዚህ እስከዛ 2 ሜትር ወደዚህ ሜትር ከ7 ስንት ተከፋሽ ነው የሚባለው? ተከፋሽ እንግዲህ እዚህ 1 2 3 4 5 6 7 8 ተከፋሽ። ምን አዲስ ነገር አለው አሁን? አዲስ ነገር እዚህ አሁን ከስከዛሬው አዲስ ነገር የዚህ ያው ሙሉ ዝግ ማድረጋችን ነው። ይሄን በፊት ግድግዳው ይታይ ነበር። ይታያል። ያው ዝግ ነው። ይሄ ዝግ ነው። እንደገና ደግሞ ይሄ ተገነላጣይ ነው። ላይኛው ለምሳሌ ይሄ ያየው ነው። እዚህ ጋር 2 ነው። ይሄም የብቻው ተነሽ ነው። ይሄም የብቻው ተነሽ ነው። እዚህም ጋር ስንመጣ ልክ እንደዛው ማለት ስናስገባውም ሁልጊዜ ባለሙያም እንዳይጠሩ እነሱ በራሳቸው መንገድ እንዲሰሩት ማለት ነው። ለምሳሌ አሁን ቤት ክላስ መቀየር ቢፈልጉ እዚህ ጋር ነው የሚፈታው። ይሄ ይፈታል። በቃ እዚህ ጋር ይፈታል። የምታያቸው ብለኖች እዚህ ጋር ማለት ነው። እነዚህ ይፈታሉ። ያንም እንደዛው እነዚህ ይፈታሉ። እንደገና የነዚህ መክፈያ እዚህ ጋር የምታያቸው ናቸው። ይሄ ሁሉም መክፈያ አለ። ይሄ አሁን እዚህ ጋር ምንድነው ወደድኩት መሰለህ? ይሄ ዝግ መሆኑ እሱ ዝግ ነው። ለምን ብትል ዕቃ ምናምን ስለው እየተረጨ ምን እያለ አይገባም። አያቆሽም፣ ግድግዳም አያቆሽም። ያን ሆኖ እያለ ውበትም አለው። ሶኬት በዚህ ቦታ ከሆነ ያለው ቅብብ አድርገን እናዋጣላቸዋለን። በዚህም ካለ ሶኬት ማብሪያ ማጥፊያ የሚሆን ሶኬት አለበት ቦታ እኛው እናዋጣታለን። በዚህም ይሁን በዛም ይሁን ማለት ነው። ይሄ የሚያመቸው እንደዛ ነው። እነዚህ መክፈያዎቹ የሁሉም አላቸው። እዚህ ጋር ከውስጥ ላይ ከውስጥ ይከፈላል። ለምሳሌ ያው መልሰን ስለምንበትነው ነው ያሳየን።
መንገድም ስንሄድ ይሄ ተንቀሳቃሽ ነው የሚሆነው እሱ ላይ ማለት ነው። ተንቀሳቃሽ ለምሳሌ እዚህ አሁን ይሄ እንዲዶ ከገባ እዚህ ጋር ከገባ ሲፈልጉ በኋላ እንደዚህ ማውጣት ይችላል። ተንቀሳቃሽ ነው ማለት ነው። ተንቀሳቃሽ ማለትም ሲፈልጉ ከፍለው ዕቃ ያስቀምጣሉ። ከፈለጉ ደግሞ ሙሉውን እንደ ፍላጎታቸው ማለት ነው። በዛ ልክ ነው የሚሆነው። ከለሩም በጣም ደስ የሚል ነው። ምንድነው ይባላል? እቺ ቾኮሌት ብዙ ሰው በተደጋጋሚ እዚች ቦታ ላይ እንደውም ይሰራ። ብዙ ጊዜ ቪዲዮ ሰርተንባታል። ነው ብትል አሁን እንደዚህ አይነቱ ቶሎ የሚቆሽ አይደለም። የሆነ ቆሻሻ ቢያርፍበት ምን ቢልበትም ይሄ አሁን ለምሳሌ ይሄንን በጣም ጥንቃቄ አለን። አሁን ለምሳሌ ይሄ እዚህ ቁጭ ብሎ ሌላ ስራ መስራት አንችልም። ይሄ ወጥቶ ይሄ ይዛል ቆሻሻ። ስለዚህ አሁን በእንደዚህ ክችን ካብኔት እኮ ሰርታችሁ ታውቃላችሁ? ሰርተናል። አሪፉ ግን ይሄ ነው። ይሄ ነው እንደኔ መመለካከት ይሄ ነው። አሪፍ ነው። ለዋጋው፣ ለጥራቱ፣ ለሁሉ በቃ ይሄ ነው። ማሻአላህ። እሺ የዚህ ዋጋው ለምሳሌ 130 ሺህ ብር አሁን የተሰራበት ነው ወይስ ቀጣይ የምትሰራበት ብትታዘዝ? 130 ሺህ ብር ቀጣይ ትእዛዝ ቢኖር 135 ሺህ። የዚህችው ልክ ከሆነ በዚህችው ልክ 2 ሜትር ከሰባ ማለት ነው። ከጨመረም ይጨምራል፣ ሜትሩ ከቀነሰም ይቀንሳል። የኪችን ቋሚ ዋጋ የለውም። እስኪ አሁን ደግሞ እዚህ አንድ ጥያቄ ልጠይቅላችሁ የቻናል ቤተሰቦች። ወቅቱ ክረምት ነው፣ ያው ዝናብ ዱዓ እያደረግን ነው። ኢንሻአላህ ዝናብን አላህ ያመጣዋል። ስለዚህ ምን እንደምታዩት እዚህ ጋር መቃን አለ። መቃን እንግዲህ ብዙ ሰው ክረምት ላይ ነው ለማስመረቅ ሲያስብ ስለሆነ እንትን የሚያሰሩት እኛም ያዋስበንበት ተመጣጣና አንጥታቸዋል። በዚህም ውስጥ ማሻአላህ ለጥ አድርገዋል። ለምሳሌ አሁን በተለምዶ 78 ወይም ደግሞ 71 እስከ 73 ቆርቆሮ ቤቶች አሉ አይደል? የነሱ መቃናቸው ለምሳሌ ስንት ብር ነው በአሁኑ ሰዓት? አሁን እዚህ ላይ በጣም ጥሩ አጋጣሚ ነው ማለትም እዚህ ጋር ያዘጋጀነው ልንሰራው ማለት ነው። አሁን ይሄ 2 ቤት ነው። የሁለት ቤት እዚህ ጋር የምታያቸው እነዚህ አንድ ቤት ናት። ይሄ አንድ ቤት ነው። ግን ሁሉም 78 ነው ቤቱ። 78 እሺ፣ ወይም 73 ቆርቆሮ ወይም 72 73 በቃ 75 ባለው ማለት ነው። ያው 78 የሚለው ግልጽ ስለማይሆንላችሁ ውጭ ላሉት ለምሳሌ ግልጽ ስለማይሆን ነው። 73 እስከ 75 ባለው ሁለቱም ይሄ ተመሳሳይ ነው ቤቱ፣ ግን ይለያያል። ይሄ ለምሳሌ አሁን 11 እንጨት ጠይቆኝ የዚህኛው 11 እንጨት አንደኛው ቤት ስንት እንጨት ጠየቀህ? ይሄን 10 እንጨት 10 የአንድ እንጨት ተጨማሪ ያለው ማለት ነው። ይሄኛው አንድ እንጨት ነው። ለምን ቁመቱ ይለያያል። ይሄ የራሱ ቁመት ስለሚለው ስለዚህ አሁን ብሩ ስንት ሆኗል? ለአንድ ቤት ለመካከለኛ ተቀራራቢ ማለት ነው። ለአንድ ቤት ለምሳሌ ለ72 ቆርቆሮ ለ73 ለ75 ባለው ተቀራራቢ ለምሳሌ እስከ ስንት? ይሄ ባለ ምሳሌ በስንት ብር ነው? ባለ 11 ነው። ለምሳሌ የዚህ የ11ዱ 30 ሺህ ብር 30 ሺህ ብር። طيب ባለ 10ሩ 28 ሺህ ብር 28። ስለዚህ ከ28 እስከ 30 ባለው ማለት ነው። ከዛ ውጭ ሳግን ከጊራና አካባቢው ውጭ ላለው ትራንስፖርት ይጨመራል። ስለዚህ አሁን ጊራና ላይ ከ28 እስከ 30 ሺህ ባለው ግን ያለው ሆኖ ደግሞ ከዚህ 12 እንጨት ይጠይቀናል። ለምሳሌ ማለት 12 እንጨት ከጠየቀ እስከ 35 ድረስ ሊሄድ ይችላል። 32 33 ይጠይቃል። እንደው 35 ብር ሰፋ አድርገው ያዙት። ያ ማለትም እንደው ይሄንን የቻልኩት አንደኛ ደንበኛ ከሆነ ሰው ማለትም ለአሜራ ጋር አብሮ ካዘዘ በዛ አጋጣሚ ብቻውን ከሆነስ ከሆነም ይጨምራል። ስለዚህ ለአሜራ ጋር ከሆነ ዲስካውንት አለው ማለት ነው። ያው ብዙ ጊዜ የምለው ቃላት ነው ይሄን ለአሜራ ጋር ከሆነ አለው። ለምሳሌ እዚህ አንደኛው እኛ ከስተምራችን እዚህ ቻናል ሊብሶናት የዚህ ባለ 11 እንጨት ማለት ነው። ሊብሶናት ትራንስፖርቱ ጋር 32 ሺህ ብር ነው። እዚህ 32 ሺህ ብር ትራንስፖርት አለው። 32 ሺህ ነው የተያዘው ማለት ነው። እዚህኛው እዚህ አካባቢ ነው 28 ሺህ ብር እና ልዩነቱ ይሄንን ይመስላል። እሺ የቻናሌ ቤተሰቦች እንግዲህ ዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። ኢንሻአላህ ጠቃሚ ነው ብዬ አስባለሁ። የመቃንንም የክችን ካቢኔት እንደዚሁም ደግሞ የቁም ሳጥን በኤምዲኤፍ እና በኤችዲኤፍ በሁሉም ለምሳሌ እንደየአቅማችሁ እንደየፍላጎታችሁ ማሰራት ለምትፈልጉ ኢንሻአላህ ኢብራሂም ሰዒድ ጊራና ብላችሁ ስልክ ቁጥሩን ኮሜንት ላይ አስቀምጣለሁ። እንደተለመደው ኢንሻአላህ አዛችሁ የምታሰሩት ይሆናል። እሱም በታማኝነት ወስዶ የሚያደርስላችሁ ይሆናል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።